ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ማንቹናውያን ሁሉ ሰላም ነው አይደል? እነሆ አሁን ኢንተርናሽናል ብሬክ አይ ቲንክ በዚህ ሳምንት አጋማሽ ይጠናቀቃል ነገ። ከዛ በኋላ የፌ ካፕ ጨዋታ ነው የለንበትም ደግሞ የፌ ካፕ ላይ በጣም የሚያሳዝነው። ለዛ ነው ዩናይትድን ለማየት በድጋሚ ቀጣይ ቀናትም መጠበቅ ይኖርብናል ማለት ነው። እና እንግሊዝ እግር ኳስ ማህበር ላይ የፌ ካፑ ትኩረት ለመስጠት ሲል ነው፣ ሆን ብለው ነው በነገራችሁ ላይ ወደ እሁድና ቅዳሜ እንዲሁም የሚያመጡት የውድድሩን የፉክክሩን እንትን ስኬል ለመስቀል እና ትኩረት እንዲያገኝ ለማድረግ ሲሉ ነው የፌ ካፖችን በማክሰኞ በሮብ ማድረግ ሲችሉ አንዳንድ ጊዜ ወደ ቅዳሜና እሁድ ያመጧቸዋል። ይሄ ማርኬቲንግ ስራ ነው። እንግሊዝ ፕሪሚየር ሊግ በራሱ ቢሊየን ፓውንዶች ገቢ የሚገኝበት የእንግሊዝ እግር ኳስም ብቻ ሳይሆን እንዲሁ የእንግሊዝ ምንድን ነው የኢኮኖሚዋ ራሱ የጀርባ አጥንት ነው። እግር ኳስ በጣም ብዙ ገንዘብ እንግሊዝ ታገኝበታለች እና ኤፍ ኤ ካፕ በጣም ታሪካዊ ቦታ የሚሰጠው እንግሊዞች የሚወደድ ውድድር ነው። ግን እኛ በጊዜ መሰናበታችን አሁንም ቢሆን ዩናይትድን ለማየት እንድንጠብቅ በጉጉት ለቀጣይ ሳምንት ያደርገናል ለማለት ነው። ለማንኛውም ግን እኛ እንደው በኤፍ ኤ ካፑ ባንኖርበትም ግን ዩናይትድን የተመለከቱ ዜናዎች እየወጡ ስለሆነ ዜናዎችን እያደረስናችሁ ያለ ነው። አሁንም በዚህ እንቀጥላለን። ስለ ዩናይትድ የተሰሙ ብዙ መረጃዎች አሉ እና ትላንት አዲስ ኮንትራት አንድ ተጫዋች ፈረመ ተባለ። ቀጣይ ኮንትራት ፈራሚ የሆነው ተጫዋች ደግሞ ከወዲሁ እየተገለጸ ነው ያለው፣ እሱን ነግራችኋለን። ዩናይትዶች ግን እንደው ማጉዌርን ኮንትራት ቢያራዝሙ አሁንም ሴንተር ባክ ተጫዋች ይፈልጋሉ እና አንድ የፎረስት ተጫዋች ወደ ዩናይትድ እንዲፈርም ከተፈለገ ተብሎ የወጣበት የዋጋ ተመን ግን በጣም ያስደነግጣል። እሱ ብቻ አይደለም፣ በኢሌት አንደርሰን ዝውውር ላይም ፎረስቶች የለጠፉበት ገንዘብ እንደው ጥጅን በአፍ የሚያስጭን ነው። ጋሪ ኔቭል ቼልሲ ወቅሷል። ለዚህ የተጫዋቾች የዝውውር ገንዘብ መናር ትልቁ ተጠያቂው ቼልሲ ነው ብሎ ኢቨን አንድ ተጫዋች ዝውውር እንደ ምሳሌ አንስቶ ሁሉ ነው የጠቀሰውና እነኚህን ሁኔታዎች እናያለን። በኢሌት አንደርሰን ዝውውር ጉዳይ ላይ አሁን ያለው ወቅታዊ መረጃ ምን ይመስላል? ለፋብሪሶ ሮማኖን በተለይ ደግሞ ቶናሌን በተመለከተ አሁን በጣም ከጥቂት ደቂቃዎች በፊት ዘ አትሌቲክ ጋዜጣ ያወጣውን ለየት ያለ መረጃ አለ። በአጠቃላይ ስለነኚህ ተጫዋቾች የዝውውር ወቅታዊ ሁኔታ ግንዛቤ ያስጨብጧችኋል፣ ነገሮችን ሚዛናዊ አድርጋችሁ እንድትመለከቱ ያደርጋችኋል ብዬ ያሰብኳቸውን መረጃዎች ይዤላችሁ ተገኝቻለሁ። ከእናንተ የምንፈልገው ሁሌም እንደምለው ፍቅር ብቻ ነው። ላይክ ቪዲዮውን በማድረግ የተደራሽነታችንን አስፉልን። እናመሰግናለን። ለምታበረታቱን እንደው ሳንጠይቃችሁ ላይክ ለምታደርጉ የተወደዳችሁ ቤተሰቦቻችን አብራችሁን ሆኖ መልካም ቆይታ። ሃሪ ማጉዌር በማንቸስተር ዩናይትድ ቤት ለቀጣይ ዓመት የሚያቆየውን አዲስ ኮንትራት መፈራረሙን ትላንት ክለቡ ይፋ አድርጓል። እስከ ጁን 2027 ድረስ ነው ተጫዋቹ በዩናይትድ ቤት ለመቆየት ተስማማ የተባለው። ይህም ለቀጣዩ ሲዝን ማጉዌር በዩናይትድ ቤት የተከላካይ መስመሩን እየመራ እንዲቆይ የሚያደርገው ይሆናል። በቃል ነው ከስምምነት ላይ የተደረሰው። በእርግጥ ኢንተርናሽናል ብሬክ በመሆኑ ለብሔራዊ ቡድን ተጫዋቹ ግልጋሎት እየሰጠ ነው። ከዛ ሲመለስ ነው በይፋ ወረቀት ላይ ፊርማውን ያኖራል ተብሎ እየተጠበቀ የሚገኘው። ይሄ ሲዝን ከመጠናቀቁ በፊት ፊርማውን አኑሮ ተጫዋቹ በይፋ ውሉ ይገለጻል ተብሎ ነው የሚጠበቀው። ግን ፕላስ ዋን ኦፕሽን የተባለችው ነገር አለች። ያው እንደተለመደው ዩናይትድ ተጫዋቾችን ሲያስፈርም አድቫንቴጅ ይወስዳል። ኦፍኮርስ አንዳንድ ጊዜ ለተጫዋቾች አድቫንቴጅ ሊሆን ይችላል። እስከ ጁን 2028 ድረስ ውሉ ከፈቀደና ዩናይትድ እና ተጫዋቹ ከተስማሙ ለተጨማሪ 1 ዓመታት በክለቡ እንዲቆይ፣ ይህም አጠቃላይ ኮንትራቱን ድምር ወደ 2 ዓመታት እንደሚወስደውም ነው የተነገረው። ሃሪ ማጉዌር እንደምታውቁት አሁን በእንግሊዝ ብሔራዊ ቡድን ከ2 ዓመት በኋላ ተመልሶ ተጫዋቹ የመጀመሪያ ጨዋታውን አድርጓል። ባለፈው እንግሊዝ በወዳጅነት ጨዋታ ስትጫወት፣ ነገር ግን ቶማስ ቱኸል አሁንም ማረጋገጫ አልሰጡም። ወደ ዓለም ዋንጫው ይዘውት ይሄዳሉ ተብሎ እየተጠበቀ ነው ያለው። ግን ደግሞ በተጫዋቹ ላይ ብዙ እምነት እንደሌላቸው ቱኸል ምንም እንኳን ጥሪ ቢያቀርቡለትም ግን በአሜሪካ የዓለም ዋንጫ ላይ ቋሚ ሆኖ የመሰለፍ እድሉ የእንግሊዝ ብሔራዊ ቡድንን የመምራት እድሉ ግን
ጠባብ እንደሆነ እንደውም በቅርቡ በሰጡት ቃለ መጠይቅ ላይ ተዋል ከቻሎባ ሁሉ እንደሚያስቀድሙት በሴንትራል አማካይ ስፍራ ላይ የተናገሩበትን ንግግር አስተያየት መስጠታቸው ይታወቃል። እና ይሄ ጉዳይ ብዙ ዲቤታ አስነስቷል። ቻሎባ 26 ዓመቱ ነው እንደምታውቁት። ይሄ ተጫዋች ብዙም ለእንግሊዝ ብሔራዊ ቡድን የሚጫወት ልምድ የለውም። ሃሪ ማጉዌር በአንጻሩ 33 ዓመቱ ላይ ነው ያለው። ከቻሎባ በጣም በብዙ ለብሔራዊ ቡድኑ ተጫውቶ ማሳለፍ የቻለ ነው። 64 ያህል ለእንግሊዝ ብሔራዊ ቡድን መጫወት ችሏል። እና አንዳንድ የሃሪ ማጉዌር ደጋፊዎች ቱኸል ስህተት እየሰሩ ነው፣ ቻሎባ ልምድ የሌለው ተጫዋች ነው፣ እንግሊዝን ዋጋ ሊያስከፍል ይችላል። ሃሪ ማጉዌር በበኩሉ ይሄ ተጫዋች ሊደርሺፕ ያመጣል በተከላካይ ስፍራ ላይ ኳስ የሚያሰራጭበት መንገድ፣ ተጫዋቹ እንደዚሁ የአየር ላይ ኳስ የሚጠቀምበት መንገድ፣ ከኮርና የሚገኙ ኳሶችን በጭንቅላት ገጭቶ ማስቆጠር ቴንደንሲው፣ እንደዚሁም ፔናልቲ ፍጹም በተረጋጋ መልኩ የመምታት ብቃቱ ለእንግሊዝ ብሔራዊ ቡድን ከቻሎባ የተሻለ ተመራጭ እንዲሆን ያደርገዋል በሚል ከወዲሁ አስተያየት እየሰጡበት ከቻሎባ መቅደም ያለበት ተጫዋች ሃሪ ማጉዌር ነው እየተባለ እየተነገረበት ያለ ተጫዋች ነው። ለማንኛውም አሁን ማጉዌር ቢያንስ የእንግሊዝ ብሔራዊ ቡድን አባል ሆኖ ወደ አሜሪካ የሚያመራበት እድል ሰፊ እንደሆነ መታዘብ ይቻላል። በዩናይትድ ቤት ለቀጣይ ቢያንስ 1 ዓመት እንደሚቆይ ተረጋግጧል። ነገር ግን ዩናይትዶች አሁንም ተከላካይ ለማስፈረም ገበያ ወጥቷል። ከዚህ በፊት ዜና እንዳደረስናችሁ ቤተሰቦች የኖቲንግሃም ፎረስቱ ተከላካይ ቦሪሌው የተባለው ብራዚላዊውን ለማስፈረም ዩናይትዶች በይፋ ፉክክሩን ተቀላቅለዋል። ከቼልሲ ጋር ቼልሲ አጥብቆ ይፈልገዋል ልጁን። የዩናይትድ የዝውውር ኢላማ ስለመሆኑ ይሄ ከሚታመኑ የዜና ምንጮች የተረጋገጠ ነው። ምንም እንኳን ማጉዌር አዲስ ውል ፈርሞ በክለቡ ለተጨማሪ ዓመት ቢቆየም ግን ሌላ ሴንተር ባክ ለማምጣት የዩናይትድ አመራሮች ቁርጠኛ ናቸው ተብሎ ተገልጿል። በእርግጥ ቅድሚያ የሚሰጡት ለአማካይ ስፍራ ነው። እንዲሁም የግራ ክንፍ አጥቂ ተጫዋች ይፈልጋሉ። ከዛ በተረፈ ግን ባጀታቸውን የሚጠቀሙት ተከላካይ ለማስፈረም እንደሆነ ተዘግቧል። የማርቲኔዝ የጉዳት ሁኔታ በተደጋጋሚ የሚደርስበት እንደዚሁም የማቲያስ ዴሊክትም ጉዳት ለዩናይትዶች ስጋት የፈጠረ ነው። በቀጣይ ሲዝን ላይ በእነኚህ ተጫዋቾች ተማምነው ሲዝኑን መጀመር አደጋ እንዳለው ይረዳሉ። በዛ ምክንያት ነው ተከላካይ ለማስፈረም ወደ ገበያ የወጡት ተብሏል። ኖቲንግሃም ፎረስቶች ግን ይህን ፍላጎት ከተረዱ በኋላ ለተጫዋቹ የሚጠይቁትን የዝውውር ሂሳብ 70 ሚሊዮን ፓውንድ አድርሰውታል ነው እየተባለ የሚገኘው። ምክንያታቸው ደግሞ በፊት አሳዳጊ ክለቡ ኮረንቲያስ ከተጫዋቹ ዝውውር 10 በመቶ ኢኮኖሚያዊ መብት አለው ነው የተባለው። እንደዚሁም ከዛ ውጪ 2.5 በመቶ ከዝውውሩ የሶሊዳሪቲ ክፍያ መክፈል ይኖርባቸዋል ተብሏል። እንግዲህ ኖቲንግሃሞች ተጫዋቹን ሲያስማሙት ያለ የኮንትራቱ ሁኔታ ነው። ሰዎች ይህ 10 በመቶ የኢኮኖሚ ራይት ሲሆን 2.5ቷ ደግሞ እንዲሁ ያሳደጉበት በሚል የሚሰጥ ነው። ስለዚህ በድምሩ 12.5 በመቶ ከአጠቃላይ ከተጫዋቹ ዝውውር ለቀድሞ ክለቡ ኮረንቲያስ የሚከፈል መሆኑን ተከትሎ ነው ፎረስቶች ከዝውውሩ 70 ሚሊዮን ፓውንድ እየጠየቁት ያለው ተብሏል። ዩናይትዶች እንግዲህ በዚህ ከፍተኛ የሆነው የዝውውር ገንዘብ ምክንያት ልጁን ከማስፈረም ይሸሻሉ ወይንስ ደግሞ ይገፉበታል የሚለውን አብረን የምናይ ይሆናል። ከዩናይትድ ይለቃሉ ተብለው ስማቸው ከተነሱ ተጫዋቾች መካከል ደግሞ ቀዳሚው ነው ማኑኤል ኡጋርቴ። በቀጣይ ሲዝን በዩናይትድ ቤት ይቆያል ተብሎ አይጠበቅም። ይህ ኡራጋዊ ኢንተርናሽናል ተጫዋች በማንቸስተር ዩናይትድ ብዙ የመሰለፍ ዕድል እያገኘ አይደለም። ተሰልፎ በገባባቸው ጨዋታዎች ሁሉ ተጫዋቹ እጅግ ደካማ ብቃት እያሳየ የክለቡ የመጥፎ ገድ ምልክት ሆኖ ራሱ መታየቱ በጣም የሚያስገርም ነው በዚህ ሲዝን እና ብዙዎች እሱ ተቀይሮ ሊገባ ሲል ስህተት እንደሚሰራ መገመት ጀምረዋል። ዩናይትድ ነጥብ ሊያጣ እንደሚችልም ሰዎች ፍርሃት አላቸው። ምክንያቱም እንደዚህ አይነት ፎቢያ ፈጥሯል። በተለይ በዚህ ሲዝን ማኑኤል ኡጋርቴ ክለቡ በሚፈልገው ሰዓት ሆኖ ያልተገኘ፣ ዩናይትድ ባከነበት፣ ብዙ በሮችን አፈሰሰ ወጣበት ተብሎ የዝውውሩ አጠቃላይ ሂደት እየተተቸ ያለበት ተጫዋች ነው እና ይሄ ልጅ በክረምት ዩናይትድን ለቆ ወደ ጁቬንትስ በማምራት ለጁቬ ለመጫወት ተጫዋቹ ተዘጋጅቷል ተብሎ ተገልጿል። በተደጋጋሚ ጊዜ ጁቬንትሶች ተጫዋቹን ገምግመውታል ተብሏል። በእርግጥ ብዙ የመሰለፍ ዕድል እያገኘ አይደለም፣ ግን እነሱ ያዩት በዩናይትድ አንዳንድ ጨዋታዎች እንዲሁም በኢንተርናሽናል ደረጃ ግን ለኡራጋይ ብሔራዊ ቡድን ብዙ ጊዜ ጨዋታ ስለሚያደርግ በቋሚነት ተከታትሎታል። አሁንም በኢንተርናሽናል ብሬክ ላይ
ጁቬዎች እየተከታተሉት ነው ተብሎ ተገልጿል። የክለቡ ዳይሬክተር የሆኑት ማርኮ ኦቶሊኒ የተጫዋቹ የረዥም ጊዜ አድናቂ ናቸው። ከፒኤስጂ ጀምሮ ተጫዋቹን ለማስፈረም ጥረት ሲያደርጉ የነበሩ ሰው ናቸው። ከስፖርቲንግ ሊዝበን ተጫዋቹ ገና እንደው ሲታይ የራሱ ነው ተጫዋቹን ያደንቁት ይከታተሉት የነበረው ተብሎ የተገለጸው። ከዛ ወደ ፒኤስጂ አመራ። ከፒኤስጂም እንደዚሁ ጁቬንቱሶች እየፈለጉት ነው ወደ ዩናይትድ አምርቶ የነበረው። ስለዚህ አሁን ዩናይትዶች ተጫዋቹን በመሸጥ ነው እንግዲህ ምናልባት በቀጣይ ክረምት ለሚያደርጓቸው ዝውውሮች በቂ የሆነ ፈንድ እንዲፈጥርላቸው ተጫዋቹን ይሸኙታል ተብሎ እየተገለጸ ያለው። እሱም ብቻ አይደለም። በነገራችሁ ላይ ቤተሰቦች ጆሹዋ ዘርክዚም ከዩናይትድ ይለቃል ተብሎ እየተጠበቀ ነው ያለው። በሁለቱ ተጫዋቾች ዝውውር ብቻ ዩናይትድ በትንሹ 52 ሚሊዮን ፓውንድ ማግኘት ይፈልጋል ተብሎ ተገልጿል። ይህም ክለቡ ትልቅ ኪሳራ እንደሚደርስበት መረዳት ትችላላችሁ። ተጫዋቾቹን በድምር ሂሳብ ያመጣው ዩናይትድ ከ80 ሚሊዮን ዩሮ በላይ ከፍሎ ነው። እንዲሁም አሁን ግን የሁለቱን ተጫዋቾች ሽያጭ በ60 ሚሊዮን ዩሮ በሚጠጋ ገንዘብ ብቻ ለመፈጸም ክረምት ላይ እንደተዘጋጀ የሜን ጋዜጣ ዘጋቢ ማርሳል ነው የጠቆመው። ታዲያ ዩናይትዶች ዘርክዚን ከክለቡ እንዲለቅ የሚፈቅዱለት ከሆነ በውሰትም ይሁን ብቻ በሽያጭ እሱን በፌራን ቶሬስ ለመተካት አስበዋል የሚል ዘገባ ከስፔን ወጥቷል። ኢክራም ኩር ነው ይህን ዘገባ ያወጣው። በእርግጥ ባርሴሎናዎች ተጫዋቹን ለዩናይትድ አቅርበውታል እና ዩናይትዶች ይህን ተጫዋች እንዲያስፈርሙ ባርሴሎናዎች ራሳቸው ግፊት እያሳደሩ ነው ብሎ ሲዘግቡ ቆይቷል። ይህ የቀድሞ የሲቲ ተጫዋች ከካምፕ ነው የሚለቅበት እድል ክረምት ላይ በጣም ሰፊ ይመስላል እና ዩናይትዶች ዘርክዚ መልቀቃቸው እንደዚሁ የሚረጋገጥ ከሆነ በምትኩ ፌራን ቶሬስን ለማምጣት ጥረት ያደርጋሉ ነው የተባለው። ከዩናይትድ ውጭ አርሰናል፣ ኢንተር ሚላን እና አትሌቲኮ ማድሪድ የቶሬስን ሁኔታ በጣም በቅርበት እየተከታተሉ ያሉ ሌሎች ክለቦች ናቸው ተብሏል። ሰማያዎቹ ቼልሲ ቤት አለመረጋጋትን ተፈጥሯል። ይሄ አለመረጋጋት ደግሞ ለሌሎች ክለቦች እንግዲህ በር የከፈተ ይመስላል። በተለይ ከቼልሲ በርከት ያሉ ከዋክብቶች አሉ፣ በበርካታ ክለቦች እየተፈለጉ የሚገኙ እናም እነኚህን ተጫዋቾች አሁን ክለቡ ካለበት አለመረጋጋት በመነሳት ክለቦች አድቫንቴጅ ወስደው ለማስፈረም ከወዲሁ የራሳቸውን ጥረት በማድረግ ላይ ነው የሚገኙት። ለምሳሌ በቅርቡ የቼልሲው አማካይ ቤንዞ ፈርናንዴዝ ማድሪድ በጣም የሚወዳት ከተማ እንደሆነች ቦነስ አይረስን እንደምታስታውሰው በመናገር ቼልሲን ለመልቀቅ ዝግጁ እንደሆነ መናገሩን ሰምታችኋል ቤተሰቦች። ሌላኛው ደግሞ አሁን ከክለቡ ይለቃል ተብሎ እየተነሳበት ያለው ኮል ፓልመር ነው። በነገራችሁ ላይ እዚህ ተጫዋች የቼልሲን መልቀቅ ፍላጎት ቢስተባበልም ግን በውስጥ እውነታ እንዳለው ነው በጣም የሚታመኑ የዜና ምንጮች እየገለጹ ያሉት። በወቅቱ ዜናው በሰን ጋዜጣ ሲወጣ ብዙዎች አላመኑም። ተጫዋቹም ቢሆን በይፋ ወጥቶ እንደዚሁም ክለቡ በይፋ የሚሸጥ ተጫዋች አይደለም፣ ፕራይስ አይወጣለትም ፓልመር በሚል ጉዳዩን ለማስተባበል ጥረት አድርገው ነበር። ግን ፓልመር ከጀርባ ከክለቡ ለመልቀቅ ብዙ ነገር እየሰራ ነው ተብለው ተገልጿል። የ23 ዓመቱ ተጫዋች የማንቸስተር ዩናይትድ የልብ ደጋፊ እንደሆነ መደበቅ አልቻለም። ይህን በግልጽ ነው የተናገረ። የዩናይትዶችም ተጫዋቹ ላይ ያላቸው ፍላጎት ላቅ ያለ ነው። ይህን ሰምተናል ለቤተሰቦች። ይሄ ጉዳይ የሁለቱ መፈላለግ ደግሞ አሁንም ቢሆን ፓልመር ስሙ ከዩናይትድ ጋር በተደጋጋሚ እንዲነሳ አድርጎታል። እንደውም የተጫዋቹ ወኪሎች በሶስተኛ ወገን ወይም ኢንተርሚዲያሮች አማካይነት ለሚፈልጉት ክለቦች ኮንታክት እያደረጉ ተጫዋቹን እንዲያስፈርሙት እያደፋፈሩ ነው ተብሏል። ባየር ሙኒክ፣ ፒኤስጂ የተጫዋቹ ሌላ ፈላጊ ሲሆን ከእንግሊዝ ዩናይትድ የተጫዋቹ ቁጥር 1 ፈላጊ ክለብ ሆኖ ብቅ ብሏል። ኮል ፓልመር ተመራጭ የልጅነት ክለቡ ዩናይትድ እንደሆነ ተገልጿል። ከስፔን ሪያል ማድሪድ ተጫዋቹን የማስፈረም ከፍተኛ ፍላጎት እንዳለው ነው የተጠቀሰው። ነገር ግን አሁን የተጫዋቹ መሸጫ ዋጋ ነው ዩናይትድንም ሌሎች ክለቦችንም ሊያሸሽ ይችላል ተብሎ የተሰጋ የሚገኘው ቼልሲዎች በትንሹ ከዚህ ተጫዋች ዝውውር 100 ሚሊዮን ፓውንድ ይፈልጋሉ ተብሏል። ይሄ ሚኒመሙ ነው። ማክሲመም ደግሞ እስከ 150 ሚሊዮን ፓውንድ ከዝውውሩ ሊጠይቁ ይችላሉ ተብሎ ተገልጿል። ዩናይትዶች ግን በዚህ የዝውውር ልጠፋ አይሸሹም፣ ብዙም አይርቁም። ተጫዋቹ በዚህ ክረምት እንኳን ባይሆን በቀጣዮቹ የዝውውር መስኮቶች ላይ ወደ ዩናይትድ እንዲመጣ የራሳቸውን ጥረት ያደርጋሉ ተብሎ ተገልጿል።
ነገር ግን ቼልሲ ቤት አሁን ያለው ትልቁ ችግር ተጫዋቾች በተለይ ከክለቡ እንዳይለቁ የሚያደርጋቸው በክለቡ የፈረሙት የረዥም ዓመት ኮንትራት ነው። ክለቡ ባለው ፕሮጀክት ምክንያት ብዙ ተጫዋቾች አሁን እየተረጋጉ አይደለም። ከዚህ በፊት በአንድ ዜና ሰርተንላችኋል። ጋርናቾ ወደዛ ማምራት ፈልጎ ለቼልሲ ካልተጫወትኩ ሞቼ ይገኛለሁ፣ እንደው ሌላ ክለብ አላመራም፣ ምንም አይነት ጨዋታ ሳላደርግ በዩናይትድ ቤት ለ6 ወራት ቆያለሁ እንጂ ወደ ሌላ ክለብ አትሸጡኝም ከቼልሲ ውጪ ሲል ክለቡን አስፈራርቶ ያመራበትን የቼልሲን ቡድን ከተለያዩ የማህበራዊ ድረገጾቹ ፕሮፋይል ማንሳቱ ልጥፉን ተጫዋቹ በራሱ ከቼልሲ ጋር ጥሩ ቡድ ውስጥ አለመሆኑ ቼልሲ ቤት ውስጥ ስላለው አለመረጋጋት የሚያሳይ ነው ተብሏል። ጋርናቾ በዩናይትድ ቤት ሲያደርግ የነበረውን ነገር በቼልሲ ቤት አጠናክሮ ቀጥሎ እንዲሁ በዛም ቅሬታውን በሶሻል ሚዲያ ላይ አሁን እየገለጸ ነው። ከክለቡ ጋር የመጨረሻ ዓመቱ እንደሆነ ፍንጭ የሚሰጥ በርካታ የቼልሲ ደጋፊዎችን ያስቆጣ፣ ምናልባት የክለቡንም ሰዎች ያስደነገጠ ድርጊት ነው እያደረገ ያለው። ከኢንስታግራም ነው እንግዲህ በርካታ የቼልሲ ምስሎቹን ያጠፋው። ቼልሲ የሚለውን ባዮ ላይ ስሙን አጥፍቷል። ፕሮፋይሉንም ሁሉ ነው የጠፋውና እዚህ ተጫዋች ድርጊት ልክ ዩናይትድ ቤት እንደፈጠረው መነጋገሪያነት አሁንም በሰማያዊዎች ቤት እየፈጠረ ነው። በነገራችሁ ላይ በቼልሲ ፕሮጀክት ግን እምነት የሌላቸው ተጫዋቾች አሁን እየበረከቱ መጥተዋል ተብሏል። ከጋርናቾ ባህሪ ስንወጣ በክለቡ መቀጠል የማይፈልጉት ኢንዞ ፈርናንዴዝ ብለናችኋል። ኮል ፓልመርም እንዲሁ መልቀቅ ይፈልጋል። ሌላኛው መልቀቅ የሚፈልገው ኩኩሬሃ ነው። ኩኩሬሃ ወደ ባርሴሎና ለመሄድ አይኑን አያሽም ተብሏል። ባርሴሎናዎች እንደውም እንዲያስፈርሙት ግፊት እያሳደረ እንደመሆኑ ተነግሯል። ይሄ የሆነበት ትልቁ ምክንያት በተለይ ከፒኤስጂ 8-2 አጠቃላይ የነበረ የአውሮፓ ሻምፒዮንስ ሊግ ሽንፈት በኋላ እነ ኢንዞ ፈርናንዴዝ የክለቡ አመራሮችን ወቅሰዋል። ይሄ ብሉኮ ተብሎ የሚጠራው ካምፓኒ ቼልሲን እየመራ ያለው የእንደው የዝውውር እንቅስቃሴ ሲፈጽም ተጫዋቾችን ሲያስፈርም እንደው ዝም ብሎ የክለቡን ትርፍ ያማከለ ፊርማ እንጂ ለክለቡ ውጤታማነት የታቀደ አይደለም ብለው እንዲደመድሙ ተጫዋቾቹን አድርጓል ነው የተባለው። ኩኩሬሃ በቅርቡ ምናልባት ፒኤስጂዎች እኛን ያሸነፉን አብዛኞቹ የቼልሲ ተጫዋቾች በዚህ ደረጃ ላቅ ያለ የአውሮፓ ሻምፒዮንስ ሊግ ጨዋታ ለማድረግ የመጀመሪያቸው ስለሆነ ልምድ ስለሌላቸው ነው በዚህ መልኩ ያሸንፉን እና ቼልሲ የሄደበት የዝውውር አካሄድ እኛን ዋጋ አስከፍሎናል፣ በዛ ምክንያት ተሸንፈናል ሲል ቅሬታውን በቀጥታ በተዘዋዋሪ የክለቡ ባለቤቶች የዝውውር ፖሊሲ ላይ መናገሩ ይታወቃል። በዛ ምክንያት ነው እንግዲህ እነ ፓልመርን ጨምሮ ስማቸው ከዩናይትድ ዝውውር ጋር እየተያዘ የሚገኘው። ምክንያቱም በክለቡ ፕሮጀክት እምነት የላቸው። በቀጣይ ሲዝን ላይ ሰማያዎቹን መልቀቅ ይፈልጋሉ ተብሎ የፓልመር ስም ከዩናይትድ ዝውውር ጋር አሁንም እየተነሳ ያለው ብሩኖ ፈርናንዴስ ግን በዩናይትድ ቤት እስከ ቆየ ድረስ ኮል ፓልመር ወደ ዩናይትድ በመጪው ክረምት የሚዘዋወርበት እድል እንደሌለ ነው እየተዘገበም ያለው። ቀጥለናል ቤተሰቦቻችን፣ አሁንም ዜናዎች አሉን አልተነኩም። ወደ ምትጠብቋቸው የዝውውር ዜናዎች እናልፋለን። ግን ደግሞ እዚህ ጋር ድጋፋችሁን እንጠይቃለን። ቪዲዮን ላይክ ማድረግ አትርሱ። ባለፈው ዜና ላይ የ700 ላይክ ሰጥታችሁናል። በጣም ጥሩ ነው። እንደዚህ ላይክ ስታደርጉ ብዙ ሰው ጋር ይደርሳል። ቪዲዮ ለአልጎሪዝሙም ስለሚረዳ ከቻላችሁ እግር ኳስ ስለሚወዱ ለጓደኞቻችሁ በተለያዩ ማህበራዊ ድረገጾች ላይ ሼር በማድረግ ተደራሽነታችንን እንድታሰፉልን ነው በታላቅ ምስጋናና አክብሮት የምንጠይቃችሁ። ወደ ቀጣይ ዜና ልለፍ። ከደቂቃዎች በፊት የወጣ ዜና በመሆኑ ይህን በጣም ተኩስ ያደርገዋል። ቤተሰቦች ዜናውን እየሰራሁላችሁ ባለበት ሰዓት ነው መሀል ቼክ ሳደርግ መረጃ እንዲሁ ያገኘሁትና ቀደም ሲልም የያዝኩት መረጃ ስለሆነ በዛው ይሄን ዜና በትኩሱ አሁን ትሰሙታላችሁ ማለት ነው። ወደዛ ከማለፌ በፊት ስለ ኤሊዮት አንደርሰን ነው በዝርዝር ዜና እንዲሁ በዛ አትሌቲክ ጋዜጣ ተጽፎ ያየሁት። የቶናሊንም ጉዳዩ በእርግጥ ይዟል። ምን ይላል መሰላችሁ? በቅድሚያ የብሩኖ ጊማሬሽን ጉዳይ እንመልከት። ዩናይትዶች ያደንቁታል ተብሏል። መልስ እየሰጠን እንሂድ። በእያንዳንዱ ተጫዋች ዝውውር ላይ ዩናይትዶች ይህን ተጫዋች ያደንቁታል። በሊስታቸው ከያዙት ተጫዋቾች መካከልም አንዱ ብሩኖ ጊማሬሽ ከተጫዋቹ ዝውውር ጋር በተያያዘ ማግኘት ያለባቸውን ኢንፎርሜሽን ወስደዋል። ብዙ ሊስት አላቸው። ከያዟቸው እና ብዙ መረጃዎችን ከሰበሰቡባቸው ካጣሩባቸው ተጫዋቾች መካከል አንዱ ብሩኖ ጊማሬሽ ነው ተብሎ ተገልጿል። ግን ምንም አይነት እንደው የኮንትራት ሁኔታ ከተጫዋቹ ጋር በተያያዘ
እንደው አልተደራደሩም ወይም አልተነጋገሩም ተብሎ ነው የተገለጸው። ይሄ ፋይናላይዝ ለማድረግ ንግግሮችን ለማጠቃለል ዝውውሮችን ለመጨረስ የሚደረጉ የመጨረሻ የስምምነት ድርድሮች አሉ። እንደዚህ አይነት ነገር ውስጥ አልገቡም። ጀስት መረጃዎችን ኢንኳየር ማድረግና መሰብሰብና ማየት አናላይዝ ማድረግ ስራ ላይ ነው ያሉት ተብሎ ነው የተነገረው። በጊማሬሽ ዙሪያ የተሰጠው አዲስ ነገር ይሄ ነው። እንግዲህ ቤተሰቦቻችን ያው ብዙ ምክንያቶች አሉ። ይህን ተጫዋች ለምንድን ነው ለማስፈረም ሲያደርጉት ከነበረው እንቅስቃሴ ራሳቸውን የገቱትና ቶናሊ ላይ ያተኮሩት የሚል ሀሳብና ጥያቄ ሲነሳ ስለነበረ ነው ፋብሪዞ ሮማኖ ወጥቶ ይህን ለማስረዳት ሙከራ ያደረገው። አሁንም እርግጥ ነው ከብሩኖ ጊማሬሽን ወኪል ዩናይትዶች ከጥቂት ሳምንታት በፊት አግኝተው አውርተውታል ነው ያለው። ይሄ ግን ማለት ተጫዋች ወደ ዩናይትድ ሊመጣ ተቃርበዋል ማለት አይደለም ብሏል። ምክንያቱም የጊማሬሽ ወኪሎች ደግሞ አለ ፋብሪዞ ዚከር ሲታጠፍ ደግሞ የጊማሬሽ ወኪሎች ሌሎች ተጫዋቾችም ወኪሎች ናቸው። ስለዚህ ምናልባት የዩናይትድ ሰዎች እና የጊማሬሽ ሰዎች የተገናኙት ግዴታ ለብሩኖ ጊማሬሽ ዝውውር ለማድረግ እና ለማጠናቀቅ ወይንም ኮንትራት ለመፈጸም አይደለም። ሌሎችን ደንበኞቻቸውን በተመለከተም ከዩናይትድ ጋር እንዲሁ ሊያወሩ የሚችሉበት እድል አለ እና ይሄ ጉዳይ በእግር ኳሱ የተለመደና ኖርማል ነው በሚል ነው ማለት ነው የገለጸው። እንግዲህ ፋብሪዞ ሊስት ውስጥ እንዳለ አምኖ ግን ተጫዋቹን ለማስፈረም እየተደረገ ያለ ጠንከር ያለ እንቅስቃሴ በዚህ ሰዓት እንደሌለ በጊማሬሽ ጉዳይ ለምላሽ ይሰጠው። የቶናሌን ጉዳይ እንለፍና በቶናሌ ጉዳይ አሁን ዩናይትዶች ይህን ተጫዋች ሊስት ውስጥ እንዳካተቱት ብቻ ሳይሆን ቀዳሚ የዝውውር ኢላማ እንዳደረጉትም ሰምተናል። ግን ቅድመ ሁኔታዎች ተቀምጠዋል። ለምሳሌ አንዱ አውሮፓ ሻምፒዮንስ ሊግ ስፖርት ማግኘቱ ነው ዩናይትድ። ይሄ ደግሞ ለክለቡ ብዙ ችግር ይሆናል ተብሎ አይጠበቅም። ከተጫዋቹ ፍቃድ ያስፈልግ ነበር። ተጫዋቹ ሙሉ ለሙሉ ዩናይትድን ለመቀላቀል ፈቃደኛ መሆኑንም እንዲሁ አሳውቋል ተብሎ ተጫዋቹ ኦኬ እንደሰጠ ለዝውውሩ ተደርጎም ተገልጿል። በዚህ ምክንያት በዩናይትድ ቤት ትልቅ ኦፕቲሚዝም አለ። ተጫዋቹን ለማስፈረም በሚያደርጉት እንቅስቃሴ ላይ ከተጫዋቹ ወገን ይሁንታን ማግኘታቸውን ተከትሎ ዝውውሩን የማጠናቀቅ እድላቸው ሰፊ ነው ተብሎ እንዲሁ ተዘግቧል። የቶናሊ ተቀዳሚ የሆነው ምርጫ ወደ ጣሊያን ማምራት እንደሆነ ሰምታችኋል። ግን ያ ሀሳብ አሁን ከጣሊያን ክለቦች ልጁን የማስፈረም አቅም ጋር በተያያዘም በጣም የጠበበ ነው ተብሏል። ወደ ጣሊያን መመለስ ተጫዋቹ እድሉ በጣም ጠቧል። ምንም እንኳን የግል ፍላጎቱ ቢሆንም የተጫዋቹም በግል ስምምነት ከዩናይትድ ጋር ስምምነት ላይ ሊደርስ እንደሚችል ብዙ ችግር እንደማይሆን መዘገቡንም እንዲሁ ታስታውሳላችሁ። ትልቁ ግን አሁን በዚህ ተጫዋች ዙሪያ ዩናይትድን ሊይዝ የሚችለው ነገር አንደኛ ከኒውካስል ዩናይትድ ጋር የሚደረገው ድርድር ነው። የዩናይትድ ሰዎች ከወዲሁ አንድ ነገር አምነዋል ተብሏል። ከአይዛክ የሊቨርፑል ዝውውር ትምህርት ወስዷል። ኒውካስሎች ተጫዋቹን በቀላሉ አሳልፈው እንደማይሰጧቸው ዩናይትድ አመራሮች ይጠብቃሉ። ጠንከር ያለ ድርድርም ከኒውካስል ዩናይትድ በኩል እንደሚኖር ያስባሉ ነው የተባለው። ስለዚህ ሁለቱም ክለቦች እንደው ይህን በይፋ ባትል ከመጀመራቸው በፊት በልጁ ዝውውር ላይ ምን ያህል ደረጃ በፕሪሚየር ሊጉ ማጠናቀቅ እንደሚችሉ ማየት ይፈልጋሉ። ኒውካስልም እንግዲህ አሁንም እድል ይኖረው ይሆናል አውሮፓ መድረክ ላይ ለመሳተፍ ማለት ነው። ሻምፒዮንስ ሊግ ላይ ብቻ አይደለም የግድ። ስለ ኮታውም አናቅም ዘንድሮ ምን ያህል ኮታ እንግሊዝ እንደሚሰጣት። ሌሎች ህግጋትም ይኖራሉ እንግሊዝን ኮታ ሊጨምሩ የሚችሉ እና ይሄን የቴብሉን ሁኔታ የት ደረጃ ላይ እንደሚያጠናቅቁ ኒውካስሎች ውሳኔ ከመስጠታቸው በፊት በዚህ ተጫዋች ዝውውር ላይ ማየት ቼክ ማድረግ ይፈልጋሉ። ዩናይትዶችም ቢሆኑ እንደው አውሮፓ ቻምፒዮንስ ሊግ የመግባት በጣም ሰፊ እድል ቢኖራቸውም ግን የቱ ጋር ሲዝኑን ማጠናቀቅ እንደሚችሉ እንዲሁም በቀጣይ ትልቅ ነገር አለባቸው። የአዲስ አሰልጣኝ ቅጥር ጉዳይ ነው። ይህ አዲስ አሰልጣኝ ቅጥር ማን እንደሆነ መለየት ይኖርባቸዋል። ይህ አሰልጣኝ ተጫዋቹን ይደግፋል አይደግፍም ወይ የሚለውንም ነገር ማወቅ ይኖርባቸዋል እና በዛ ምክንያት የዝውውር እንቅስቃሴ ወሬ ትንሽ እንደው መስመር የሳተ መስሏል እና በጣም ከመደጋገሙ የተነሳ የዝውውሩ ሁኔታ ገና ሆኖ ሳለ የሲዝኑም ጨዋታዎች እንደዚሁ ገና ሆኖ ሳለ ነገሮች እንደፈጠኑ ተደርጎ ሪፖርት እየተደረገ ነው የሚል መረጃ በቶናሊ ዝውውር ላይ ወጥቷል ማለት ነው። ቤተሰቦችና ሚዛናዊ እንድንሆን
እንደው ብዙ ነገር ስለተወራ ሚዲያው ከሚታመኑት ጀምሮ ብዙ ነገር ስላጮሁ ዝውውሩ በፍጥነት ይፈጸማል ማለት አይደለም፣ ብዙ እክሎች አሉ የሚለውን ምላሽ ለእናንተ ለመስጠት ነው። ሌሎችም የዩናይትድ ተፎካካሪ ክለቦች እንዳለባቸውም እንዲሁ አትርሱ። በዝውውሩ ላይ አርሰናል፣ ፒኤስጂን ጨምሮ ማንቸስተር ሲቲ ትልቁ አንዱ ተጫዋቹን ለማስፈረም በሚያደርጉት እንቅስቃሴ ላይ ለዩናይትድ ችግር ሊፈጥሩ የሚችሉ ክለቦች ስለመሆናቸው ነው በቶናሊ ዝውውር ጉዳይ በዚህ መልኩ የተዘገበው። አሁን ደግሞ የምነግራችሁ ዜና ሌላው ሚዛናዊ እንድትሆኑና ትንሽ ሰከን እንድንል የሚያደርግን ዜና ነው። ዘ አትሌቲክ ከደቂቃዎች በፊት ያወጣው መረጃ ነው። ምን አለን? ዘ አትሌቲክ በቶናሊ ጉዳይ ላይ በዚህ ሰዓት ዩናይትዶች ልጁን ለማስፈረም የተጠናከረ እንቅስቃሴ አድርገዋል እና ተጫዋቹን ለማስፈረም በግል ድርድር አድርገዋል። ከወኪሎቹ ጋር ተነጋግሯል የሚባለው እንደው በጣም የተጋነነ ወሬ ተደርጎ ነው እየተወሰደ ያለው። የክለቡ የቅርብ ምንጮቻችን ይህንን ዜና አስተባብለውብልናል እና ዲና ያደርገውታል የሚል መረጃ ደግሞ ዘ አትሌቲክ ይዞ ወጣ። ቤተሰቦች ያው የምናምረው ጋዜጣ ነው ዘ አትሌቲክ። ስለዚህ ከነሱ የሚወጣውን ዜና በጥርጣሬ የምናየው አይደለም፣ ወይም ተራሩመር አይደለም። በጣም ሚዲያው አጭሆታል ብለው ነው እነሱ የዘገቡት። ብዙ ጊዜ ሚዲያዎች እንዲህ ሲያወሩ የተወራበትን ነገር ትኩረት አድርገው ለዛ ጉዳይ ምላሽ ለመስጠት ነው ጥረት የሚያደርጉት እና ባወሯቸው ወሬዎች ከዚህ በፊት በጣም ትክክለኛ እንደሆኑ አይተናል እና በቶናሊ ዝውውር ጉዳይ ላይ ከክለቡ የቅርብ ምንጮች እንዳገኘ ነው መረጃ ከሆናሉ ይሄ ነገር ዲንዳይ ሆኗል፣ ተጣጥሎብናል ከክለቡ ቅርብ ሰዎች ብለው ይሄን ሪፖርት አውጥተዋል ማለት ነው። በጣም ከደቂቃዎች በፊት ነው ይህን ዜና ያወጡት። ቤተሰቦች ይህንን መረጃ እያጠናከርኩላችሁ ሰብስቤ ለእናንተ ለማቅረብ በተሰናዳሁበት ሰዓት አንድ የጠቀሱትን ነገር ግን ደግሞ እንደ ምክንያት አድርገው የዚህን ተጫዋች ዝውውር ጉዳይ ወደ ዩናይትድ የመዛወር እድሉ ቀላል አይደለም ብለን እንድንወስድ የሚያደርገን የተጫዋቹ የጋምብሊንግ ኬዝ ነው። አምና በተመሳሳይ ካታጎሪ ነው ያሉት። በተመሳሳይ ካታጎሪ ከብራይተኑ የአማካይ ስፍራ ተጫዋች ካርሎስ ባሌባ ጋር ይዘውት ነበር ዩናይትዶች እና ትንሽ ይሄ ክሱ ልጁ ላይ የተፈጠረው ይሄ ኢሜጅ እንዲበላሽ ያደረገ እና አሁንም ቢሆን ይሄ ልጁ የተከሰሰበት የቁማር ጉዳይ በዩናይትድ ሰዎች ልብ ውስጥ አለ፣ በዩናይትድ አመራሮች ውስጥ አለ ተብሎ ነው የተገለጸው። እንግዲህ ይሄ ዘ አትሌቲክ ያወራው ነው። በነገራችሁ ላይ ከዚህ በፊትም ይሄን መረጃ አግኝቼ ነግሬያችሁ ነበር፣ ግን አሁን በዘ አትሌቲክ ሲወራ ደግሞ ይበልጥ እንድናምን ነው ሁኔታውን የሚያደርገን እና የክለቡ ቁልፍ ሰዎች በጣም ጠንቃቃ ናቸው ታውቃላችሁ እና እንደው ክለቡ ላይ ትንሽ ችግር እንዳይፈጠር ወይ ደግሞ ተጫዋቹ ወደዚህ ነገር ተመልሶ በእንደዚህ አይነት ተመሳሳይ ኬዞች በድጋሚ እንዳይከሰስ እና የክለቡ ወደፊት ሁኔታው ላይ ተጽዕኖ እንዳይፈጥር ስጋት አላቸው። ትንሽ መጠንቀቅ ይፈልጋሉ ነው። አሁን ይህን ሲል ዘ አትሌቲክ ግን ሙሉ ለሙሉ ከተጫዋቹ ዝውውር እንቅስቃሴ ይወጣሉ ማለቱ አይደለም። እቺ ነገር ትንሽ መጠንቀቅ እንዳለባቸው ትምህርት ሰጥታችኋለች ነው የሚለው ዜናው እና በእነኚህ ምክንያቶች ቶናሊ ዩናይትድ ዝውውር ከኒውካስል ዩናይትድ አስቸጋሪ የመደራደር ባህሪ አንጻር እና ከሚጠይቁት የተጫዋቹ የዝውውር ገንዘብ አንጻር ለዩናይትድ ቀላል የሚባል ዝውውር አይደለም። በጣም ብዙ ኦፕሽኖች ነው ያሏቸው አሉ አትሌቲኮች እና አንዱ ነው የሚፈልጉት ተጫዋች ነው። ከውስጥ አካተውታል፣ ሊስታቸው ውስጥ አለ። ነገር ግን ጊዜም የሚፈጅ እና ብዙ ገንዘብም የሚፈልግ ከጀርባ ደግሞ ብዙ ማጣራቶችን የሚጠይቅ ዝውውር ነው ሲሉ ዘ አትሌቲክ በዚህ ጉዳይ በስፋት ገልጿል። ይሄ አሁን ቶናሊን በተመለከተ ያለው ሁኔታ ነው። ወደ ኢሊየት አንደርሰን መረጃ ደግሞ እንለፍ። ፋብሪሶ ሮማኖ በዩቲዩብ ቻናሉ ላይ ወጣና ኢሊየት አንደርሰንን በተመለከተ አለ ሁለቱ የማንቸስተር ከተማ ክለቦች አማካዮችን ለማስፈረም በተመሳሳይ ኢላማዎች በተመሳሳይ ባትል ፋይት እያደረጉ ነው አለ። እነኚህ ፋይት የሚያደርጉባቸው ተጫዋቾች በተለይ ኢሊየት አንደርሰን አንደኛው ነው፣ ሁለተኛው ቶናሊ ነው እና ሲቲና ዩናይትድ ተመሳሳይ የሆነ የዝውውር ኢላማ ይዘዋል። ሲቲዎች ሁለት አማካይ ይፈልጋሉ፣ ዩናይትዶችም ሁለት አማካይ ይፈልጋሉ። የያዟቸው በመጀመሪያ ቀዳሚ ያደርገው የያዟቸው የዝውውር ኢላማዎች ሁለቱም ደግሞ ተመሳሳይ ናቸው። ስለዚህ በሳንድሮ ቶናሊን ለማስፈረምም ሲቲዎች ፍላጎት አላቸው፣ እንዲሁም ዩናይትዶች ፍላጎት አላቸው። ዩናይትዶች ሳንድሮ ቶናሊን ያደንቁታል፣ ሲቲዎችም ያደንቁታል። ኢሊየት አንደርሰንን ዩናይትዶች በጣም ያደንቁታል፣ ሲቲዎችም እንደው ቀዳሚ የዝውውር ኢላማ ለማድረግ ይህን ተጫዋች እየሰሩ ነው የሚገኙትና
ሲቲም አንደርሰን እጅግ ያደንቀዋል። የቶናሊንም ሁኔታ ደግሞ በጣም በጥንቃቄ ነው እየተከታተሉ የሚገኙት ማለት ነው እና ሁለቱም ተመሳሳይ ተጫዋቾችን ለተመሳሳይ ቦታ ተመሳሳይ የገንዘብ አቅም ይዘው መጥተው ነው እንግዲህ እየተፎካከሩ ያሉት ተጫዋቾቹን ለማስፈረም። ስለዚህ ፋብሪሶ ሮማኖ እንደሚለን ከሆነ እነኚህ ተጫዋቾች በሁለቱ ክለቦች ከፍተኛ ፉክክር ይደረግባቸዋል ብሎ እሱም ነግሮናል ማለት ነው እና ቀላል ዝውውር አይደለም። ይሄ ከባድ ዝውውር ነው። በተለይ ከሲቲ ከፍተኛ የሆነ ፉክክር በዩናይትድ በኩል ይጠብቃቸዋል። ይህን ፉክክር ለመወጣት ታዲያ ዩናይትዶች በጣም ጠንክረው መስራት ይኖርባቸዋል። ተጫዋቾቹን በማሳመን በተለይ ኤሊዮት አንደርሰንን በማሳመን ከዩናይትድ አመራሮች በጣም ጠንከር ያለ የማሳመን ስራ ይፈልጋል ወይ ይጠይቃል ማለት ነው። እንደ ፋብሪሶ ሮማኖ ገለጻ ከሆነ ዝውውሮቹ አልጋ ባልጋ አይደሉም፣ ከፍተኛ ጥረት የሚጠይቁ ዝውውሮች ናቸው ብሎ ነው የገለጸልን። ስለዚህ ለየትኛውም ወገን በቃ እንፈርምላቸዋለን የሚል ማረጋገጫ አልተሰጠም። ከኤሊዮት አንደርሰንም እንዲሁም ከቶናሊም ወደ አንዱ ክለብ ያዘነበለ ነው የሚባል ነገር የለም። ተመሳሳይ ሬስ ተመሳሳይ እድል ይዘው ነው የሚገኙት ሁለቱ ክለቦች የሚል ዜና ነው ማለት ነው ያወጣው። አሁን ደግሞ ይህም በጣም የቅርብ ዜና ነው። ኖቲንግሃም ፎረስቶች ዋጋ ተመኑ የሚል መረጃ ወጣ። ይሄ የፎረስቶች ዋጋ ትመና በኤሊዮት አንደርሰን ዝውውር ላይ ያተኮረ ነው። 100 ሚሊዮን ፓውንድ ዋጋን የለጠፉበት በትንሹ ነው የተባለው። በበሉ ኢማጂን። ቅድም ስለ ሙሪሎ ተከላካዩ ሳወራችሁ 70 ሚሊዮን ፓውንድ ለጥፈው ነበር። በነገራችሁ ላይ ብዙ የሚፈለጉ ተጫዋቾች ስላላቸው ይሸጣሉ የሚል እምነት አለኝ እኔ። ፎረስት አደጋ ላይ ነው ያለው። የገንዘብ ኪሳራ አለበት። በፕሪሚየር ሊጉ በጣም መጥፎ ሲዝናቸውን እያሳለፉ ነው ያሉት። የአምናው ነው ቤስቱ ሲዝናቸው። የመውረድም ስጋት አለባቸው፣ ነፃ አይደሉም። በዛ ምክንያት እና አሁንም እንደው ፈላጊ የሆኑት የኤሊዮት አንደርሰን አሳዳጆች ጥሩ አቅም አላቸው ብለው ያስባሉ። በተለይ ሲቲ ዩናይትድም ቢሆን ለአማካይ ክፍሉ ከፍተኛ ገንዘብ ለማውጣት መዘጋጀቱን ስለተረዱ 100 ሚሊዮን ፓውንድ ሚኒመም 100 ሚሊዮን ፓውንድ ከዚህ ተጫዋች ዝውውር ለመጠየቅ ዝግጁ ናቸው ብለው ነው ማለት ነው። እንግዲህ የዚህን ተጫዋች ዋጋ ተመን ያወጡት ሲያስፈርሙት ልጁን ምናልባት ተጫዋቹን በጣም በርካሽ ገንዘብ ነው ከኒውካስል ያስፈረሙት። አሁን ግን ያስፈረሙበትን 3 እና 4 እጥፍ ከዝውውሩ ይፈልጋሉ ተብሎ ተነግሯል። ጋሪ ኔቭል የመጀመሪያው ሰው ነው በኖቲንግሃም ፎረስት ኤሊዮት አንደርሰንን 100 ሚሊዮን ፓውንድ እና ከዛ በላይ የዝውውር ገንዘብ መለጠፍን ተከትሎ እንደዚህ ሲል አስተያየቱን የሰጠው። ይሄ እግር ኳስ አሁን ያለበት እውነታና ያለበት ደረጃ ነው ሲል ተናገረ። ምናልባት ይሄ ተጫዋች በምንም ደረጃ እንዲሁ ተጫውቶ እስካሁን ድረስ ዋንጫ ማግኘት አልቻለም፣ አንድም ቢሆን እንደው በሲኒየር ደረጃ ተጫዋቹ ዋንጫ አላገኘም ሲል ይገልጻል። ነገር ግን ኖቲንግሃሞች ዝም ብለው በዘፈቀደ 100 ሚሊዮን ፓውንድ የዝውውር ዋጋ ለጠፉበት። እስቲ ለምኑ ነው 100 ሚሊዮን ፓውንድ የለጠፋችሁት ብዬ ብጠይቃቸው ደስ ይለኛል። የተጫዋቹን ፕሮፋይል በተመለከተ ያሳካውን ስኬት በተመለከተ ምንድነው ነገሩኝ ብዬ ብላቸው ፎረስቶችን እደሰታለሁ ነው የሚለው። እና በጣም ያሳስበኛል እግር ኳስ እየሄደበት ያለው መንገድ። ዘመናዊ ተጫዋቾች ፍጹም ከሚገባቸው ዋጋ በላይ ገንዘብ እየተጠየቀባቸው መሆኑ በዚህ እግር ኳስ በጣም አሳሳቢ ጉዳይ ነው ሲል ይናገራል ኔቨል። ቼልሲዎች 115 ሚሊዮን ፓውንድ ለካሴዶ አወጡ አለ። ይህን ገንዘብ በሰማሁበት ጊዜ ነው በጣም የደነገጥኩት። ከዛ ጊዜም ጀምሮ ነው የተጫዋቾች የመሸጫ ዋጋ ገንዘብ እየናረ የመጣው። እስቲ እነኚህ ተጫዋቾች ያን ያህል ገንዘብ ለመክፈል ምን ስኬት እንዳሳዩና ምን አይነት ስኬት እንዳላቸው ከጀርባ ሆናችሁ አጥኑ፣ ምንም ምላሽ አታገኙም በሚል ነው ቼልሲዎችን በተለይ ለአሁኑ የተጫዋቾች የዝውውር ዋጋ ገንዘብ መናር ምክንያት አድርጎ ለካሴዶ የወጣው 115 ሚሊዮን ፓውንድ ቼልሲዎች የከፈሉት ትልቅ ምክንያት እንደሆነ ከዛ በኋላ በገበያው ላይ የሚጠየቁ የዝውውር ገንዘብ ሂሳቦች በትንሹ 100 ሚሊዮን ፓውንድ እየሆኑ መምጣታቸው ትልቅ የእግር ኳሱ ኪሳራ እንደሆነ ኔቭል አስተያየቱን የሰጠው። ስለዚህ የመጀመሪያው ሰው ሆኗል ማለት ነው ይሄን ጉዳይ ኔቭል በመቃወም። ይሄን ይመስላል እንግዲህ ቤተሰቦቻችን በዩናይትድ ተጫዋቾች በአዲስ ኮንትራት ፊርማ ዙሪያ በተለይ በሚፈልጓቸው የዝውውር ኢላማዎቻቸው ዙሪያ ከምናምናቸው የዜና ምንጮች የወጡ መረጃዎች
እዚህ ላይ በነገራችሁ ላይ ኮቢ ሜኖን ዜና አልነገርኳችሁም። ይህም ተጫዋች የዩናይትድ አዲስ ኮንትራት ይፈርማል እና ይቆያል በክለቡ ተብሎ እየተገለጸ ነው ያለው። ነገር ግን በዚህ አጋጣሚ ሾልከው የመጡት ቼልሲዎች ተጫዋቹን ለማስፈረም እንቅስቃሴ ያደረጉ እንደሆነ ክረምት ላይ ሊያስፈርሙት ይፈልጋሉ ተብሎ ተገልጿል እና ይሄ ዘገባ የዛ አትሌቲክ ነው። በነገራችሁ ላይ ሩመር አይደለም። ሰማያዎቹ ልጁን ልክ ጋርናቾን ከዩናይትድ ከወሰዱበት መንገድ እንደው ዩናይትድ በመጨረሻ ተጠቃሚ ነው ብዬ ነው የማምነው። 40 ሚሊዮን ፓውንድ የሚጠጋ ነው ከጋርናቾ ዝውውር ያገኘው። ከወደፊት ሽያጩ ሁሉ ፐርሰንቴጅ አላቸው እና አሁን በተመሳሳይ መልኩ ሜኖን ለመውሰድ ነው ጥረት እያደረጉ ያሉት ቼልሲዎች። ግን ተጫዋቹ በዩናይትድ ቤት በአዲሱ ውል ፈርሞ ይቆያል የሚል ግምት እጅግ በጣም የሰፋ ነው። ግን የሰማያዎቹ ፍላጎት ደግሞ እንደው ዝም ብሎ ተራሩ መር ሳይሆን ጠንከር ያለ ስል ልጁን ከዩናይትድ እንዲለቅ ሊያባብለው የሚችል አንድ። ሁለተኛ ነገር ደግሞ አዲሱን ኮንትራት በሚፈርምበት ሰዓት እዛ ቤት የሚቀርብለትን ረጅም ዓመት ውል ቼልሲ ታውቃላቸው ወይ ከዩናይትድ አሁን 120 ሺህ ወይ 100 ሺህ ፓውንድ ነው በሳምንት ሊከፍሎ የተዘጋጀው ሰምታችኋል። ይህም በጣም በቂ ነው ከኮቢ ሜኖ ዕድሜ አንጻርና ተጫዋቹ እንደው አሁን ካለበት ወቅታዊ አቋም አንጻር ለአንድ ታዳጊ ተጫዋች በጣም የሚገባው አግባብ የሆነ ደሞዝ ነው። ሰማያዎቹ ቤት ግን ልጁ ሄዶ 200 ሺህ ፓውንድ ሊያገኝ ይችላል ወይ ከዛም በላይ ደግሞ ቼልሲዎች ሊከፍሉት ይችላሉ። ፕላስ ደግሞ የ9 ዓመት ኮንትራት ሊሰጡት ይችላሉ እና እቺ ነገር ቼልሲዎች ልጁን በማባበል ከዩናይትድ መዳፍ ለመንጠቅ በሚያደርጉት ጥረት ላይ እንደው ይረዳቸው ይሆኑ የሚለውን አብረን የምናይ ይሆናል። ልጁን ውሉን እንዳይፈርም በዩናይትድ ቤት እንዲያዘገየው ሊያደርገው እንደሚችል ነው እየተገለጸ ያለው። ይሄን ይመስላል ቤተሰቦቻችን። ቅድም ስለዘነጋሁት ነው ከሃሪ ማጓየር ኮንትራት ጋር በተያያዘ እንዲሁ መንገር ስለነበረብኝ ቤተሰቦች ለዛሬ ያስኩላችሁ ዜናዎች እነኚህን ይመስላሉ። እዚህ ላይ ይብቃን። ላሳጥርላችሁ፣ ነገ እንገናኛለን። በተመሳሳይ አዳዲስ ዜናዎች አዳዲስ መረጃዎችን ይዘን ወደ እናንተ ማድረሳችንን እንቀጥላለን። እስካሁን ድረስ አብራችሁኝ ስለነበራችሁ ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። ሀሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስፍሩት፣ እመለከታችኋለሁ። በዜና የመሃል ምላሽ እሰጠባችኋለሁ። እስከዛ ሰላሙ ነው ባይ